ፈታ በይ የኔ እናት። ለማንም ደንቆሮ ብለሽ እዚህ አትስሚያቸው። ፈታ በይ በመጠኑ ተጫውሽ እንደፈለግሽው። በኋላ እንገባለን ቀውጥ ጌም እንጫወታለን። እሺ ላይክ አለው ክሰት ይግል حت ቢራኸዋል عليه ስትል ዊከንድ ስለሆነ አንድ ቢራ እጠጣለሁ እንጂ ከአንድ ቢራ በላይ አልጠጣም። ይቅርብኝ። አንድ ቢራ ብዬ በዛ አድርገሽ ቀጥይው ነው የሚመጣኝ። አልፈልግም። እኔ አቅሜን አውቀዋለሁ። ቤት ማቋረጥ እንዳለብኝ ምን ያህል መጠጣት እንዳለብኝ በደንብ አድርጌ ምናምን በቃ እዚህ ጋር መናገር የለብኝም። አንዴ ተናግሬያለሁ። ማርያምን ነው የምላቻለሁ። በአባቷ ስላችሁ በእንጀራ አባቷ እንዴት ነው የእናቷ ባል ለእሷ ያልወለዳት ማለት ነው የደፈራት እና እኔ ወንድላው ባላለው እኔ ባሌ አይደለም ሲጀመር ልጁ ባሌም አይደለም። የዛ ጊዜ ነው ያወቅኩት። እዚህ የጨቃጨቁ ነበረ። ከጀርባዬ ሴት ነበረች፣ አይታችኋት ከሆነ አብረው ነው የነበሩ። እሷ ምንም አይደለችም ልጅቷ። ምንም ሰካራም፣ አዎ ሰካራም ነኝ፣ ምንም አይደለችም። እና በቃ ግዴታ ሰው አንድ ላይ የጠጣ በጓደኝነት ምንም በቃ ችግር የለውም። ባል ቢሆንም እንኳን በወንድ እንኳን ሆነ በሴት ቢሆን ደግሞ ሌላ ነገር እቺ ለዝቢያን ይኸው ከሴት ጋር እንደዚህ ያለች ምናምን ነው የምትሉት። እንኳን በወንድ ሆነ እና ያ እኔ ለእግዚአብሔር ሰጥቼዋለሁ። ያንቺ ፍርድ ለእግዚአብሔር ነፍጠኛ የምትባይ ማለት ነው። አንቺ የጭቃ ቤት አላልቅ ያለሽ አይደለም። ለኔ እንዳትሰድቢ ምናምን ልልሽ ለቤታ የሰደብሽ ጀግና እኮ ነሽ። ቤታዩን የፈለገ ብትለኝ የፈለገ ብታንቋሸኝ ሰድባትም ቤታ የኔ ጅግና እያልሽ የነበርኩ ለቤታ እንኳን አልተውሽም። አይደለም ለኔ ማለት ነው ነፍጠኛ። አንቺ ከገጠር ለኔ ደግሞ ከገጠር ልጅ ጋር እንዴት ነው አንቺ ከአንቺ ጋር እንዴት ነው የምስማማው? ለእናቷ ለቡና እየለመነች ጎረቤት እናቴ ሚዲያ ላይ የሚያውቃት ብዙ ሰው አለ። እንዳንቺ እናቴ ደብቄ አይደለም። እናቴ ከማንም አትለምንም፣ አይደለም ከሰው ከኔ አትለምንም። እናቴ እኔ ለራሴ እንደሆነ ነው የምትመክረኝ። እናቴ የራሷ ብር እንኳን ለኔ ነው የምታስቀምጥልኝ። እናቴ ማንም 11 ቀበሌ መቀሌ ሄደሽ ጠይቂኝ። የተደበቀች ነው አይደለም ያለችኝ። የተደበቀች እናት አይደለም ያለችኝ። እናቴ ጀግና እናት ናት ያለችኝ። ጀግና እናት ነው ያለችኝ። ጀግና በቃ የጀግኖች ጀግና እናት ናት ያለችኝ። እማታሳፍረኝ በሁሉ ነገር በቃ እማታሳፍረኝ። ጠይቂ። ለሌላም የምትሆን እናት ናት ያለችኝ። ለቡና የምትለምን እናት አለችኝ ያለችኝ። ለቡና የምትለምን እናት የለችኝም። አንቺ ጊፍተሮች ለሰካራም ይሰጣሉ። ስንት የመዳም ቅመሞች እንደዚህ ነው እንዴ? የትናደድሽ ለእኔ ጊፍት ሲሰጡኝ ገና ይሰጡኛል። አይናችሁ ያየ ይሰጡኛል። ገና ምን አያችሁ? አሁን እንደውም እየተሰጠኝ አይደለም ይሰጡኛል። ምን አቃጠለሽ? የመዳም ቅመሞች እያሉ ለዚች ለሰካራም እናቷ እዚህ ቡና ለቡና አታ የለመነች እናቴ ቡናት በቃ እሱ ብቻ ነው ያናደኝ ስለ እናቴ እንጂ ሰካራም መሆኔ አደባባይ ላይ የምታወቀው ነው። ሰካራም መሆኔ አደባባይ ላይ ሁሉ ሰው አይደለም እንደሚያውቀኝ። እኔ እኮ የምበላው አደባባይ ላይ የምሰክረው አደባባይ ላይ እኮ ነው። ምንነሽ ነው እስከ እንደዚህ የተቃጠልሽው? ለሰካራም ለምትሰክረው ብር የምትሰጡ ጊፍተሮች የምትባሉ ምናምን እንደዚህ ትቃጠላላችሁ። የኔ ጊፍት መስጠት ምን ያቃጥላችኋል? ነፍጠኛ የጭቃ ቤትሽ አላለቀም እንዴ? ስጡኝ ዝም ብለሽ አይን አውጥተሽ ወይ የሰው መውደድ የለሽ እንደኔ። እኔ እኮ የሰው መውደድ አለኝ፣ የሰው ፍቅር አለኝ። ሰክሬ የማይጠሉኝ አለኝ። ስክር ብዬ እንደዚህ እየተንበዛበዝኩም የሚወዱኝ ህዝብ ነው ያለኝ እኔ። አንቺ እኮ ወሬሽ አይጥም፣ የምትናገሪው ነገር አይጥም። እኔ ለተሳደብኩት ሰው እንደዚህ ልጅሽ እንደዚህ ትሁን ብዬ ለተሳደብኳት ሰው ሂጄ ይቅርታ አላትም እኔ። አንቺ እኔ ቆፍጠን ያልኩ ዜድ እኮ ነኝ። ቆፍጠን ያልኩ ቆራጥ ትግራዊት እኮ ነኝ። አንዴ ከጠላው ጠላው ተመልሼ አልቀርበውም። ለስንት ነው እኔ ብሎክ አድርጌ እስካሁን አልከፈትኩም። እነ ሊያ ብሎክ ናት እኔ ቤት እያት። እኔ አልመለስም። እና በጊፍት አትናደጅ። ጊፍት ስጡኝ ብለሽ ለምኝ። ይሄ ጭቃ ቤትሽ እንዲያልቅ ከፈለግሽ ጊፍት ስጡኝ ብለሽ ለምኝ። ለሰካራም ለምን ትሰጣላችሁ? እናቷ እዛ ላይ ቡና የለመነች ምናምን ለምትይው እናቴ ቡና የቡናት እናቴ ሁሉ አደባባይ ላይ ያውቃታል። እናቴ ማለት ነው። ለቡና አታጣም እናቴ። አይደለም ለቡና ለህዝብ የምትሆን ንብሉ ንጠጡ የምትል 11 ቀን የታወቀች ናት ነፍጠኛ። አሁንም ደግሜ እያልኩሽ ያለው አሁንም የጭቃ ቤት አላልቅ ካለሽ ለምኝ እንጂ ለስካር የምትሰጧት ጊፍተሮች ምናምን አትበይ። እኔ የሰው ፍቅር አለኝ፣ የሰው መውደድ አለኝ። ይሰጡኛል ገና
ስጥት ያደርጉኛል። ምን ታመጪ? ምንድን ነው እንደዚህ መቃጠል? ለምን ትቃጠያለሽ? የኔ ያቃጥልሻል። እኔ ብሆን እናቴ ነገሩ ለቤታ ያልተመለስሽ እንዴት ለእኔ አትሰድብኝም እላለሁ። ቤታዩ ያቺ ልዕልት የፈለገችው ብትለኝ እንኳን አንድ ነገር አላትም እያልሽ የምትሳደብ ጀግና እኮ ነሽ። ግልፍጥ እኮ ነሽ። ወይ አታምሪ ወይ አታፍሪ። ግልፍጥ እኮ ነሽ። ግልፍጥ በቃ ከማስጠላትሽ እኔ ስድብ እንዳንቺ ምናምን አልችልም። አንቺ ለስድብ ነው የተማርሽው። አረብ ሀገር የሄድሽው ስድብ። አንቺ ወይ እናትሽ ወይ ቤተሰቦችሽ አይታወቁም። እኔ እኮ ይታወቃሉ እኮ የኔ ቤተሰቦች እኮ ሚዲያ ላይ ያለ ህዝብ እኮ ያውቀዋል። አብሶ እናቴ ያውቃታል እኮ ሚዲያ ላይ ያለ ህዝብም ያውቃታል እኮ። አባቴም የታወቀ ጀግና እኮ ነው። አንቺ ቤተሰቦችሽ ዛደብቀሽ የሰው እናት የሰው ቤተሰብ መንካት ካካ በጣም ነው የምጠየፍሽ። ነፍጠኛ ማርያም በጣም ነው የምጠየፍሽ። እኔ ብሰክር ገና ዛሬም ሰክራለሁ፣ አደባባይ ላይ ሰክራለሁ። ማን ምን አገባው በእኔ ህይወት? ማን ምን አገባው? በቃ ትንሽ የደበረኝ በቃ ለነዚህ ወዳጆቼ በቃ ለነሱ ሲያዩት በቃ ሪከርድ አረጋችሁ ምን አረጋችሁ አንዳንድ አጥፉልኝ ብያቸዋለሁ። ያጠፋችሁልኝ እግዚአብሔር ይስጣችሁ። አንዳንድ ሰገጤ ደግሞ እንዳታጠፉት ብሎክ አድርጊያቸዋለሁ። እኔ እንዳታጠፉ በሌላ ፌክ አካውንት እያያችኝ ከሆነ ማለት ነው እንዳታጠፉ። ዘልዛላ ዘልዛላ ነኝ፣ ዘልዛላ ነኝ። ዘልዛላ ቤት ታዲያ ለምን ትመጣላችሁ? እየተከተላችሁኝ ያላችሁ እኮ እናንተ ናችሁ። እኔ እኮ አይደለሁም፣ እናንተ ናችሁ እኮ እየተከተላችሁኝ ያላችሁ። እየተከተላችሁኝ ያላችሁ ዘልዛላ ምናምን እናንተ ናችሁ። ጭቃ ቤት አላልቃለሽ፣ ጭቃ ቤት አላልቃለሽ። የእናቴ እኔ የእናቷ ቡና ሂጂ አትፈልግሽም፣ ቤታም አትፈልግሽም። ዝም ብሎ መደበሪያ ነው የሚያደርጉሽ፣ መደበሪያ። እኔ መብርሃን ምስክሬ ናት ማለት ነው። እኔ ባንቺ አልበሽቅም፣ ባንቺ አልበሽቅም። ከቻልሽ ቤታ ባንቺ እጅ ከዚህ ቤት አሰናብቻት ካለሽ ማለት ነው። ባንቺ እጅ ከዚህ ቤት አሰናብቻት ከቻልሽ ቤታዩ። ስልጣን ያለሽ አንቺ ነሽና ከዚህ አሰናብቻት ከፈለግሽ ከቻልሽ። ተቃጠይ። እኔ እሰክራለሁ። ጊፍተሮች ለሰካራም ስንት የምዳም ቅመም እያለ እንደዚህ ነው እንዴ የጠርንብሽ? የጭቃ ቤት አላልቃለሽ እንዴ? የጭቃ ቤት አላልቃለሽ? ሰርተሽ ይለቅ ስሪ ይለቅ። መዳም ቤት እየሰራው የተደፋው ነው ያልሽ እንዴ? ለምን ጊፍት ለምን ያለ ታዲያ? ሰርተሽ ቤትሽን ይለቅልሽ። የጭቃ ቤት አላልቃለሽ? በግድ ጊፍተሮች ለሰካራም አትስጡ። ሰጡኝ፣ እየሰጡኝ ነው። ቅጥል በይ። ምን ታመጪ? ምን ታመጪ? ወይ እየተሰጠው ነኝ። እኔ እኮ የሰው ፍቅር አለኝ። ይህን የሰው ፍቅር አለኝ። መልኬ አያስጠላ፣ አለባበስ አያስጠላ፣ ምንም ፊቴ አያስጠላ፣ ሁሉ ነገር የሚያምርብኝ እኮ ነኝ። አንቺ እስከ ክፋትሽ እናቴ ትሙት ልጅሽ። እኔ እናቴ የቡና ልጅሽ አሁን በቅርብ ጊዜ የመኪና አደጋ ደርሶ ታያለሽ። ሙቶ መርዶ ትሰሚያለሽ። እንዴት እንደሚያምም ስድቡ ልጅሽ ማለት ነው። ወይ ልጅሽ ወይ እናትሽ በመኪና አደጋ ምተው መርዶ ትሰሚያለሽ፣ መርዶ ትሰሚያለሽ። እንደው ቅዱስ ሚካኤል አባቴ እኔ ስለት ገብቻለሁ። ጥላ ወርቅ ጥላ። ወይ ልጅሽ ወይ እናትሽ። እመብርሃን ምስክሬ ናት። አንቺ የሰው እናት የሰው ልጅ እንደዚህ ያስለቀስሽ ያልሽ ወይ ልጅሽ ወይ ቤተሰቦችሽ ከአንዳቸው ሙተው ትሰሚያለሽ። አንቺ ብሎ ሙስሊም፣ አንቺ ብሎ ሙስሊም። ሙስሊሞች ስርዓት ያላቸው ሙስሊም ነው የምናውቀው። አንቺ ሙሉ ሙስሊም ቆሻሻ። ቆሻሻ ተይ ማርያ አትበሉ። የሰው እናት ስትሰደብ ተው። እኔ እናቴ በጣም ነው የምወዳት። እናቴ ስትነካ በጣም ነው የሚያመኝ። እኔ ስነካ እኔ አያማኝም። አሁን ፊንገር ሰካራም ወንድ ምናምን ብላለች። እንደዚህ ብያታለሁ አላልኳትም። እናቴ ግን በጣም ነው የምወዳት። እኔ እናቴ በጣም ነው የምወዳት። እምኮራባት እንጂ የማፍርባት እናቴ የለችኝ። ስለምኮራባት ነው በየቲክቶክ መለቃት። እኔ ስለምኮራባት መልከ ጥፉ ስላልሆነች ቆንጆ እናት ስላለችኝ፣ እንደዚህ ያለች እናት ስላለችኝ፣ አያችሁ ቆንጆ እናት ስላለችኝ ነው። አላፍርባትም። እናቴ አልደብቃትም። እናቴ አልደብቃትም። እናቴ ትሙት አልደብቃትም። እናቴ አልደብቃትም። እናቴ አደባባይ ላይ ነው የማወጣት። እኔ ዘቀዝቋት ምን ብትሏት ምናምን ምንም እኔ ከገጠር ልጅ መቼም ንግግር የለኝም። ከገጠር ልጅ የገጠር ልጅ የገጠር ነው። ለገጠር ልጅ በምን ታናደዋለህ? እዛ መዳም ቆልፋበት ምናምን ስለሚሄድ
ይኸው እንደዚህ የበላ ታናደዋለህ። በራብ በምናምን ሳለዛ በራብ በምናምን ስለተራበ እንደዚህ አድርገህ በእንደዚህ ነው የምትናደዱት እናንተ። ፊት ለፊታችሁ ምግብ ይበላል። ከዛ መዳም ስላልሰጠቻችሁ እዛ ትናዳዳችሁ። በቃ ምንም ሌላ የለም። ባለጌ ነሽ። ለምን ባለጌ ቤት መጣሽ? ነይ ብሎክ አድርጌሻለሁ። ያላ ባለጌ ቤት አይመጣም። ነውር ነው። እንደዚህ ነይ ነፍጠኛ የምትባይም ነይ። በግድ ጊፍት አልሰጣችሁኝም ብለሽ እየየ ለጌም የቀጠሮ አልመጣችሁም ብለሽ እየየ ያላ ባይ ያው በቃ እንደዚህ አድርገህ ታሰናብታለህ። ከቤት ማውጣት ነው በቃ። ዜድ ነኝ እኔ ቆፍጠን ያልኩት ግራዊት ነኝ። ቆፍጠን ያልኩት ጊፍት አልሰጣችሁኝም ለጌም ያልመጣችሁም ብዬ አልሳደብ እንዴ? ለምን ለጌም ያልሰጣችሁኝም ለምን እንዳሸንፍ አላረጋችሁኝም ብሎ መሰደብ ዜድ ወይ አለች አሰናብቻታለሁ ብሎ ካድርጋታለሁ እያለቀሰች ትመጣለች። በዚህ ታያላችሁ። ሱሶፍ ላይ እያለቀሰች እያለች እሷና ሊያ ለማለት ያልቃቸው